አሁን ደግሞ ወደ መዲናችን አዲስ አበባ እንመለሳለን። በአዲስ አበባ የሚገኙ የምርጫ ጣቢያዎች እስከ እኩለ ሌሊት ድረስ ህዝቡ እንግዲህ ድምጽ ሲሰጥበት ነበረ። በምሽት ላይም የተለያዩ ሰልፎችን ስንመለከት ነበር ልክ እንደቀኑ ሁሉ። አው ከንጋት 12 ሰዓት ጀምሮ ፋና ሚዲያ ኮርፖሬሽን ቅኝት ባደረገባቸው አካባቢዎች ቆጠራ እየተደረገ ነው። ዛሬ ደግሞ አንዳንድ የምርጫ ጣቢያዎች ደግሞ ቆጠራቸውን አጠናቀው ጊዜያዊ ውጤት ለጥፈዋል። አው እንግዲህ በተለይ እነዚህ ምርጫ ጣቢያዎች ላይ የነበረው እንቅስቃሴ ምን ይመስል ነበር የሚለውን ተዘዋውራ የተመለከተችው ባልደረባችን ዙፋን አምባቸው መረጃዎችን ልታጋራን በቀጥታ መስመራችን ላይ ትገኛለች። ዙፋን በተመለከተሻቸው የምርጫ ጣቢያዎች የነበረው እንቅስቃሴ ምን ይመስል ነበረ? ሀሳብሽን አጋሪ። አመሰግናለሁ ቅድስትና አሸናፊ። ኢትዮጵያውያን መርጠው ኢትዮጵያ ደግሞ አሸንፋለች። እኛም ደግሞ ከትላንት ከ10 ሰዓት ጀምሮ የምርጫ ድባቡ ምን እንደሚመስል ተዘዋውረን በመላው ኢትዮጵያ እያስቃኘናችሁ ነበር። ዛሬም በመዲናዋ አዲስ አበባ በተለያዩ አካባቢዎች ከምርጫ በኋላ ያሉ የቆጠራ ሂደቶች ምን ይመስላሉ፣ ከቆጠራ በኋላ ደግሞ የውጤት ለጠፋው ምን ይመስላል በሚል በተለያዩ አካባቢዎች ዞር ብለን ለመቃኘት ሞክረን ነበር። እንደሚታወሰው የአዲስ አበባ መራጭ እስከ ሌሊቱ 6 ሰዓት ድረስ የቆየ እንደመሆኑ ተዘዋውረን ከንጋቱ 12 ሰዓት ጀምሮ ተዘዋውረን ቅኝት ባደረግናቸው አካባቢዎች በሙሉ ገና ቆጠራ እየተደረገ ነው። አንዳንድ አካባቢዎች ደግሞ የውጤቶቹ ተለጥፈዋል። ውጤቶቹ ተለጥፈው ደግሞ ሌሊት 9 ሰዓት ጀምሮ ድምጽ ሲሰጥ የነበረው ህዝብ ደግሞ ወጥቶ ድምጹን እየተመለከተ ነው የሚገኘው። እኛ የተለያዩ ቅኝቶችን ባደረግንባቸው የምርጫ ክልል 12 እና 13 ሰራዊተ ፍቅር ምርጫ ጣቢያና የምርጫ ክልል አራዳ ኮንዶሚኒየም ግቢ የምርጫ ጣቢያ የቆጠራዎቹ ተጠናቀው የድምጽ ውጤቱ ተለጥፎ ማህበረሰቡ እየተመለከተ ነው የሚገኘው። እንግዲህ ተዘዋውረን ቅኝት ባደረግንባቸው አካባቢዎች ቆጠራዎቹ ከምርጫ አስፈጻሚዎች ታዛቢዎች በተገኙበት ነው ቆጠራ እየተደረገ ያለው ማለት ነው። ከዛም ባለፈ ደግሞ የፖለቲካ ፓርቲዎች እዛው ታዛቢዎችም አሉ። እንግዲህ ተዘዋውረን የምርጫ አስፈጻሚዎችን ታዛቢዎችን እየጠየቅናቸው ነበረ። በቆጠራችን የአፍሪካ ህብረት ጨምሮ ኢጋድ እንግዲህ ታዛቢዎች በየሰዓቱ እየመጡ ቁጥጥር ሲያደርጉ እንደነበረ ምልከታ ሲያደርጉ እንደነበረ ከዛ ደግሞ የሲቪክ ማህበረሰብ ድርጅቶችም ሌሎችም ደግሞ ቅኝት ሲያደርጉ እንደነበረ ምልከታ ሲያደርጉ እንደነበረ ሲያነሱልን ነበረ። እንግዲህ ከዚህ ሰዓት ጀምሮ አብዛኞቹ የምርጫ ጣቢያዎች ውጤት የመለጠፍ ስራ እንደሚሰሩም እንዲሁ ነግረውናል። አብዛኞቹ የፌዴራል ተመራጮችን ውጤት ጨርሰው ክልል ተመራጮቹን ቆጠራ ላይ እንዳሉ እንዲሁ ሲነግሩን ነበረ። ግን አብዛኛው ማህበረሰቦቹ ወጥተው የመረጡን ድምጹን ወጥተው ደግሞ ውጤቱ ምን እንደሚመስል ሲመለከቱ እያየን ነበረ። በፍጹም ሰላማዊ በሆነ መንገድ ነው ሲመለከቱ የነበረው ማለት ነው። እንግዲህ የውጤት የመለጠፉ ስነ ስርዓትም እንግዲህ የሚቀጥል ነው የሚሆነው ማለት ነው። ካለን ሰዓት አንጻር መረጃ ይሄንን ይመስላል። ዙፋን ላደረሽን መረጃ እናመሰግናለን። የሰባተኛው የከተማ አስተዳደር ምርጫ ድምጽና አሰጣጥ ሂደትን መጠናቀቁን አስመልክቶ ከአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት የተሰጠ ጋዜጣዊ መግለጫ። ውድ የከተማችን ነዋሪዎች እንዲሁም የከተማ አስተዳደር ምርጫ የተሳተፋችሁ መራጮች፣ ሰባተኛው ጠቅላላ ምርጫ ከቅድመ ዝግጅቱ ጀምሮ ግልጽነትና ፍትሃዊነት የአዲስ አበባ ደረጃ አሻገር ማየትን የቻለ በመራጩ በከተማውም ህዝብ ብቻ ሳይሆን በተፎካካሪ ፓርቲዎችም ቅቡልነት ያሳየ ነው። መንግስት በከተማችን የዲሞክራሲ ስርዓት ግንባታ ያለው ቁርጠኝነትን በተግባር ያሳየበት በዚህም የኢትዮጵያ አሸናፊነት የተረጋገጠበት ሌላኛው ታሪካዊ ምዕራፍ ነበር። የአዲስ አበባ የፖለቲካ ፓርቲዎች ጋራ ምክር ቤት ከብሔራዊ ምርጫ ቦርድ ከከተማ ቅርንጫፍ ጋር በቅርቡ ትብብር በመስራት የእጩዎች ምዝገባን የሎጂስቲክ አቅርቦትና የተወዳዳሪዎች ዝግጅት በከፍተኛ ጥንቃቄና በልዩ ትኩረት ሲከታተል ቆይቷል። በዚህ ረገድ በከተማ የተከናወኑ ዋና ተግባራት ለምርጫው ፍጹም ሰላማዊ ዲሞክራሲያዊ ለመሆን መሰረት ጥሏል። ከነዚህ መካከል አንዱ የዲጂታል እጩዎች ምዝገባ ሂደት በዚህ ምርጫ ውስጥ እንደ ትልቅ ጅማሮ የሚወሰድ ሲሆን ይህ በዘመናዊ አሰራር በከተማችን የምርጫ ክልሎች አላስፈላጊ መጉላላት የቀነሰና
የእጩዎችን መረጃና ጥራት ደህንነትን ያረጋገጠ እንዲሆን የአሰራር ግልጸኝነትም የፈጠረ ነበር። በተለይ ግንቦት 24 2018 ዓ.ም መላው የከተማችን የአዲስ አበባ ነዋሪዎች የነገዋን የመዲናችን የሀገራችን ዕጣ ፈንታ ለመወሰን እና ሀገራችን ዲሞክራሲያዊ ይበልጥ ለማጠንከር ካርድ ያወጣ መራጩ ሁሉ ከማለዳው 12 ሰዓት ጀምሮ ያለ ምንም ቀስቃሽ በነቂስ በመውጣት እምነት ለጣለበት ፓርቲ ድምጹን ሰጥቷል። ሂደቱም እጅግ የተረጋጋ የሰለጠነ የከተማችን መጻኢ ዲሞክራሲ ስርዓት ተግባራ ሂደት ያጠናከረ ሆኖ አልፏል። በተለይም ሴቶች፣ ወጣቶች፣ አረጋውያን ያሳዩት ከፍተኛ ተነሳሽነት የምርጫው ሂደት ይበልጥ አድምቆታል። በመላው አዲስ አበባ ከተማ ህዝብ እርስ በርሱ እየተጋገዘ ለደካሞችና ለአካል ጉዳተኞች ቅድሚያ እየሰጠ ፍጹም በሆነ የከተማነት ጨዋነት ፍቅር ምርጫውን አከናውኗል። በሂደቱም በከተማው ምንም አይነት የጸጥታ መደፍረስም ሆነ የምርጫ ህግ መጣስ ሳይኖር ፍጹም ሰላማዊ ሆኖ መጠናቀቁን የከተማችን ነዋሪዎችና የከተማ የጸጥታ አካላት ከፍተኛ የብስለት ደረጃ የሚያሳይ ነው። ይህ ታላቅ ሰላማዊ ድባብ የአዲስ አበባ ሞዴል የዲሞክራሲ ስርዓት መገንባት እንደምትችል በተግባር ያስመሰከረበት ደማቅ አጋጣሚ ነበር። በተለይ በከተማ አቀፍ ሚዲያ አጠቃቀም ጋር ተያይዞ የአየር ሰዓት ክፍፍልና ፍትሃዊ አስተዳደሩ የብዙሃን መገናኛ የተለመደው ነፃ የአየር ሰዓት አጠቃቀም እጅግ ፍትሃዊ፣ ግልጽኝነትና ሁሉም ፓርቲዎች ያስተናገደ ነበር። እያንዳንዱ ፖለቲካ ፓርቲ የራሱን መርሃ ግብር በከተማው መሻሻል የሚያሳይ የፖሊሲ አቅጣጫውን ያለምንም ገደብና ጫና ለህዝብ ያቀረበበት ነፃና ገለልተኛ ምዕራፍ ፈጥሯል። ይህ ታሪካዊ የአየር ሰዓት አጠቃቀም በከተማችን የነፃ መገናኛ ብዙሃን የባህልን ለማሳደግ ለወደፊቱ መልካም አርአያ ለመሆን የቻለ ተግባር ነው። በሌላ በኩል የፖሊሲ አማራጮችን አቀራረብ መድረክ የሀሳብ ፍልሚያ እንጂ የጥልና የትግል መድረክ አለመሆኑን በተግባር የታየበት የፓርቲዎች የፖለቲካ ብስለት ደረጃ ከፍ ማለቱን ያሳየበት ነበር። እነዚህ መድረኮች በከተማችን የአዲስ አበባ ያሉ ዜጎች የፓርቲዎችን ዝግጅት ብቃት እንዲመዘግቡ ትልቅ አጋጣሚ ፈጥሯል። የተፈጠረው ምቹ አጋጣሚ ሁኔታ በመጠቀም እያንዳንዱ ፓርቲ የራሱን ህዝባዊ ራዕይና በፍትሃዊነትና በነጻነት ለከተማው ህዝብ አስተዋውቋል። የአዲስ አበባ ከሚገኙ የክፍለ ከተማ በወረዳ ምርጫ ጣቢያዎች የሚመጡ ጥቆማዎችንና አሰራር ችግሮችን በጋራ በመገምገም ከምርጫ ቦርድና ከከተማ አመራሮች ጋር በቀጥታ በመነጋገር አፋጣኝ የእርምት እርምጃ እንዲወሰዱ አድርጓል። ይህ አይነት ተቋማት ቅንጅት የምርጫውን ታማኝነት ከመጨመሩም በላይ በፓርቲዎችና በአስፈጻሚ አካል መካከል መተማመን መንፈስ እንዲጎለብት አድርጓል። ሌላው የከተማችን የጸጥታ አካላት ያከናውኑት ተግባራት ሊመሰገኑ የሚገባ ነው። ያለምንም ወገንተኝነት ፍጹም ገለልተኛና ፕሮፌሽናል በሆነ መንገድ የአዲስ አበባ ምርጫ ጣቢያዎችና የመራጩ ህዝብ ደህንነትን ሲጠብቁ ውለዋል። የጸጥታ አካላቱ የሰሩት ስራ በህዝብ የነጻነትና የደህንነት ስሜት ወጥቶ ድምጹን እንዲሰጥ ትልቁ ሚና ተጫውቷል። አሁንም በከተማችን የምርጫው ዕለት ሂደትና ድምጽ መስጠት ተግባር በስኬት ተጠናቋል። ወደ ቀጣዩ ወሳኝ ምዕራፍም እየተሸጋገረ ይገኛል። በዚህ ወቅት የከተማችን ነዋሪዎች፣ የፖለቲካ ፓርቲዎች አባላትና ደጋፊዎች ፍጹም በሆነ ትዕግስት ሊያሳዩ ይገባል። የድምጽ ቆጠራውና ውጤቱን የማደራጀት ስራ የምርጫ ቦርድ ህጋዊ አሰራር መሰረት በጥንቃቄ የሚከናወን በመሆኑ በከተማ ደረጃ ያለውን ውጤት በኦፊሳላዊ መልኩ እስኪገለጽ ድረስ በትዕግስት እንዲጠብቁ ምክር ቤታችን ጥሪውን ያቀርባል። ማንኛውም ወገን የከተማውን ምርጫ ውጤት በፍጹም በሆነ ሰላማዊ መንገድና በጸጋ መቀበል ታሪካዊም ሞራላዊም ግዴታ አለበት። ቅሬታዎችን ቢኖር እንኳ በህጋዊና በሰላማዊ መንገድ ማቅረብ ተገቢ መሆኑን እናሳስባለን። ይህ ምርጫ የኢትዮጵያና የአዲስ አበባ አሸናፊነት የሚረጋገጥበት በመሆኑ ያሸነፈው ፓርቲ የከተማውን ህዝብ በቅንነትና በታማኝነት እንዲያገለግል፣ የተሸነፈም ደግሞ መልካም ተፎካካሪ ሆኖ የከተማውን ዲሞክራሲያዊ ጉዞ እንዲያጠናክር የጋራ ምክር ቤቱ ያምናል። ውጤቱን በጸጋ መቀበል የሽንፈት ሳይሆን የታላቅ የፖለቲካ ብስለትና ለከተማዋ መቆርቆር ማሳያ ነው። በመጨረሻም ሰባተኛው ከተማ አስተዳደር ምርጫ የአዲስ አበባ ወደ ላቀ የዲሞክራሲ ስርዓት ልዕልና የምታደርገውን ጉዞ እንደ ሀገር ጠንካራ መሰረት ላይ የቆመ ታሪካዊነት ነው። በዚህም መራጩ ህዝብ እንደተለመደው ለከተማው የዲሞክራሲ ስርዓት ግንባታ ያለው ጽኑ ቁርጠኝነት ፍላጎት በተግባር ያረጋግጣል። በዚህ አጋጣሚ የአዲስ አበባ የፖለቲካ ፓርቲዎች ጋራ ምክር ቤት
ለዚህ ምርጫ ስኬት ላበረከቱ አካላት መራጭ ህዝባችን ለብሔራዊ ምርጫ ቦርድ ለከተማ አመራሮችና ለከተማ የጸጥታ አካላት እንዲሁም ለመገናኛ ብዙሃን የላቀ ምስጋና ያቀርባል።